ተቀምጬ ስለማለቅ እንቅልፍም ቢያለኝ እና ይኸውልህ ሁለት ምርጫ ነው ያለ። አንድ እዚህ እመጣለሁ፣ ካልሆነ እኔ ጋር መተህ ትተኛለህ። ይቅርታ፣ ምን እያደረጋችሁ ነው? ይቺ ናታ እዚህ ስትል ነበር እኮ እንደፍተው ወርቃ ተሰብራ ነበር። አዎ እሱ ባይኖር ተሰብሮ ነበር። የምን ውሃ አይታየኝም። በቃ አንቺ አደራርቂው ለሞኛም ወርቅ እንዳነሰብ። እሺ ይቅርታ፣ ሙሉ ያላንጣ ደምባሩ የኔ እንዴት እኮ እንደማፈቅ ይህ ማለት ነው። አራና ገኘሁት ትንታሮሽ ያገኛል ተጨነቂ። እሺ ማይ እኔ ወደ ልትሄጂ ነው? ወደ ክርስቲያን ነው። ጎሽ ጎበዝ፣ ጥሩ ነው። ለይለኔም ጸልይልኝ። ምን ብዬ ልጸልይሽ? አንቺ ደስ ያለሽን እስቲ ጸልይ። ምን ይሻላል? በቃ ከሁሉም አንድ ሺህ ዓመት እንደዚህ ልጸልይሽ እንደፈለግሽ። እሺ ጸሎቱን በእኔ ተይው። እሺ ሰላም ተመለሽ። ጋይስ ዛሬ ሰፈሬ ነው ማሳያችሁ ምን አይነት ሰፈር ላይ እንደምኖር። ሰፈሬ ይዩት እስኪ እንዴት አያችሁት? ያምራል? አመዳም ኮሜንት አድርጉልኝ። አንቺ ይሄን አመዳም ሰፈር ብትይ እስኪ ዛሬ እንኳን ሰፈር ማድሮ ቀረ። ድሮ ታውቂያለሽ፣ ድሮ ቀረ። ያላለቀ ህንጻ እያሳይሽ ሰፈር አባሽ ይጥፋና። ኧረ ትይ ስኳሬ ዛሬ እንኳን ይተውኝ። ምን አለ እንደ ልጄ በይ እኮ አንቺ ነው እንደ ልጄ ማይሽ። የኔ ልጅማ አይተሻታል እንዴ? ቅብርር አድርጌ እንደ ዳርኳት አይተሻታል። አዳም ያው የዛኔ እኮ ሳምንት ሙሉ ከቤት አትወጫትም ነበር። ዛሬ በርሽን ዘግተሽ እንዳልተቀመጥሽ ምን አጮልቀሽ ታያታለሽ። በደንብ አድርገሽ ሰምተሻል። ታውቂያለሽ ደው እንደሌላው ብር አልነበር ዶላር ነበር ሲበጠር የነበረው እንደ ልጅሽ። እቺ ደግሞ አመጣም እንዴ? ገና ከቤት ሳትወጣ ነው እንዴ ደወለችልኝ? ምን አይነቷ ነች በእናታችሁ? ስንት ስራ ትተን የመጣን አንቺ አንሻል በጣም እንዴ? ይቅርታ ትንሽ ስንት ተፍተፍ ምልበት ጊዜ እኮ ነው የገደልሽብኝ። ስራሽ እኮ ቆይሽ። ለምንድን ነው እንደዛ አጣፍሽ የጠራሽ? ሹማ ማለት ከየት አመጣሽው? ስንት ያወጣል? በእርግጥ እቃው ያን ያህል ነው። ዋጋውን በዚህ ጊዜ እስከዚህ ነው። ኧረ ቆይ እንዴ ማማዬ ተረጋጊ እንጂ ቼክ እናድርገው እንጂ። እናንተ ሸውደኝ ነው እንዴ? በቆንጆ ዋጋ ሽጥልኝ። አንቺ ደግሞ ከመቼ ነው ሸውጄሽ የማውቀው? ደንበኛ ያለሽ እንዴ? እሱማ ደንበኛ እንደሆነ ታውቃለህ። ስለዚህ ብሩ በጣም ነው የሚያስፈልገው። ባሪፍ ዋጋ ሽጥልኝ። በዚህ ነው ስማማ። በተገኘው ሸጥልሻለሁ። በተገኘው ሳይሆን ባሪፍ ዋጋ ፈልግ። አሪፍ ዋጋ በቃ እሺ በጣም ነው የሚያስፈልገኝ። እሺ ብሩን ቶሎ ፈልገዋለሁ ደግሞ። ይመችሽ። በቃ እሺ ደውልልኝ። እሺ ደውልልሻለሁ። አባ ወይ የኔ እናት ምን እንደናፈቀኝ ታውቃለህ? ምን ናፈቀሽ? እስኪ ደግሞ ንገሪኝ። እንደዚህ ደስ የሚል ተፈጥሮ ያለበት ቦታ ላይ እቅፍ አድርጎ ካንተ ጋር ደስ የሚል ጊዜ ማሳለፍ። እዚህ በላይ ተመስገን ፈጣሪ። ከዛ አስጨናቂና አስፈሪ ቦታ ወጥቼ ለሀገሬ በቅቻለሁ። የመጀመሪያው ዓላማ ምን እንደሆነ ታውቃለህ? አንተን ማግባት። ሁለተኛው ደግሞ አንድ የማስበው ቢዝነስ አለ። ካንተ ጋር ሆኜ እዚህ ሀገር መስራት የምፈልገው ግን እንዴት እንደሆነ አላውቅም። እናጠናለን ያለውን ነገር። እማ ወይ አባቴ ተመለሰሽ የመሄድ ሀሳብ የለሽም እንዴ? ምን ቀረኝ ብዬ እመለሳለሁ? በፍጹም
ይበርዳል አይደል? በጣም ይበርዳል። በቃ ለምን እንደዛ እናደርግ? አሁን ቶሎ ቤት እንግባና ልብስ ቀይረን ለምን እራት አልጋብዝሽ? ደስ ይለኛል። እሺ ከዛስ? በቃ እሺ እናወራለን። ኧረ እባክሽ እንዴ ሄሉካ እንዴት ነሽ? ደህና ነሽ? ቆይ መልሼ ልደውልልሽ። እንዴት ነሽ? አለን አለሁልህ። ሁሉ አማን አለን። እንኳንም አገኘሁሽ። ምንድን ነው? ለአንቺ የሚሆን ቀሽት የሆነ ዕቃ ይዤልሽ መጥቻለሁ። እዚህ ወርቅ የመሰለ አንገትሽ ይህን ወርቅ ብታረጊበት አቤት 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 አቤት። ስንት ነው? ኪስ አይጎዳም። እሺ እንደዛ ከሆነ በቃ ላስመዝነውና ከዛ እከፍልሃለሁ። ፒስ ይመች ነይ ነሽ። ይታይ ዲናሽ አለሁልሽ። ደህና ነሽ? ደህና ነኝ። ይቅርታ እሺ፣ የሆነ ፕሮግራም ስላለኝ እንደዚህ ለብሼ የመጣሁት አስደበቅሽ አይደል? ኧረ አትሳቀቂ። እንደውም በጣም ነው ያማረብሽ። እሺ ምንድን ነው እንደዚህ አጠርፍሽ የጠራሽ? አሄሊ ሌላ ምን ይሆናል? ስላት አዲስ ነገር ካለ ብዬ ነው። የኔ ቆንጆ አንቺ እኮ ትንሽ ልጅ ነሽ። ስለዚህ ነገር ምንም አያሳስብሽ። እንዴት አላስብም? እህቴ እኮ ናት። ምን ሆነሽ ነው ይላል? ለምንድን ሁላችሁም አትረዱኝ? ለምንድን እንደዛ የምታዩኝ? እኮ እኔ አሳውቅሻለሁ የኔ እናት። አይደለም ስለ እህቴ በቃ አዲስ ነገር ማወቅ ፈልጋለሁ። የት ናት? ምን እያደረገች ነው? ቢያንስ እንዴት የሆነ አንድ ነገሯን እንኳን መስማት የለብንም? ለምንድን ነው ሁላችሁም ቻል የምትሏት? እሺ ቆንጆ አይዞሽ በቃ እኔ ሁሉም ነገር እጨርሰዋለሁ። እሺ የኔ እናት ተረጋጊ። በቃ አልገባችሁም እኮ በቃ እየተጨነኩ ነው። ግን ማናችሁም ልትረዱኝ አልቻላችሁም። ለምንድን ነው የማትረዱኝ? አንድ እንኳን የሚረዳኝ ሰው ይጠፋል። የኔ እናት እኔ አሳውቅሻለሁ። ምን እያደረገች ነው? በቃ እናቴ ይሁን ታዬ እባክሽ ያለውን ነገር እኔ አሳውቅሻለሁ። እኔ እደውልላታለሁ። ይሁን ታዬ በእናትሽ የኔ እናት በቃ ታዬ እባክሽ የኔ እናት ቆይ እኔ የምለው ዛሬ ናቲ የለም ነው? ሁሉም ሰው ናቲ 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 ይላል። እኔን ፈልገሽ ነው የመጣሽው ወይስ ናቲ? ኧረ አንተን ውድም ባለኝ ፈልግ እንጂ ያቺ ጓደኛዬ ናቲ ናቲ እያለች እያስቸገረችኝ እንጂ እኔ አንተን ውድም ባለኝ ፈልግ። ናቲ አዲስ ሙሽራ አገባ እንዴ? ያው ሁለት ነው። የልጁን እናት ትቶ ልጅ ስትል ሰማሁ። ወልዷል እንዴ? ልጅ እኔ ልጅ አልኩ እንዴ? አልኩ መስሎኝ ነው። ልመስልሽ ነው የሚሻለው። ይልቅ ለምን ስለምንወልዳቸው ልጆች ክላስ ገብተን ብናወራ ምን ይመስልሻል? አይደል ብራዘር? ሂሳብ የት ነበርሽ? ደግሞ ቤተክርስቲያን ነው። ሌሎች ነው። የትኛው ቤተክርስቲያን? እማዬ ደግሞ ንገሪኛ። እኔም እዛው ነበርኩ እኮ። እኔም እዛ ነበርኩ እኮ። የትኛው ቤተክርስቲያን? እንግዲህ የምናውቀው አንድ ቤተክርስቲያን ነው ያለው አጥቢያችን። ከማንም ዱርዬ ጋር መዞር ለምንሽ አይደለም? ኧረ እማዬ እኔ ከዱርዬ ካልሆነማ ታዲያ እስካሁን ሰዓት ድረስ የት ነበርሽ? ንገሪ። ከማን ጋር ነበር? ከሄለን ጋር ነበርኩ። ሄለን ከሄለን ጋር ነበርሽ? ከዛሽ ዱርዬ መልሰሽ ተገናኘሽ? ምን ባረግሽ ነው የሚሻለኝ? በምን ቋንቋ ልግለጽልሽ?
ተይ አንቺ ልጅ ተይ 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 የሚበጅሽን አርጊ ተይ። ፍርቱና እዚህ ምን ሰራለች? እናንተን እየጠበቅኳችሁ ነው። ቁልፍ አለሽ አይደል እንዴ? ከፍተሽ አትገቢም ነበር እንዴ? የባለ ትዳር ቤት እኮ ነው። ትዳር ደግሞ የተከበረ ነገር ነው። የቤትና ቤት ሳይፈቀድ መግባት አይቻልም። የኔ ቆንጆ ስለ አክብሮትሽ በጣም ነው የማመሰግነው። ቤታችን ቤትሽ ነው። በፈለግሽበት ሰዓት መግባት መውጣትም ትችያለሽ። ውይ እግሬን በጣም ያመመኝ ረዥም መንገድ ሄጄ ስለማላውቅ መሰለኝ። በቃ እንግቡ፣ እረፍት እናድርግ። ነይ። እሺ ዝም ብለህ ያዝ። እኔ ገንዘብ ፈልጌያለሁ ብዬሻለሁ። አሁን እሺ መጣልሽ። እግሽን ዞር ወደዚህ። ፍርቱና ይታጥኝ ነው። እሺ ስማ ማሻአላ ፍርቱና። ውይ ነገ የሚያራምደኝም አልመሰለኝ። የጨው ውሃ አሪፍ ነው ይባላል። ነገ ንግግር ያደርግሻል። ውይ ያርግልኝ ነው። ስማ ደስ ሲል እዚህ ጋር እሱ ጋር በቃ እግር ያለመደ ማለት ነው። ይሹ ለራሱ ረጅም ሰዓት ተራምድሽበታል። በጣም ረጅም ሰዓት ተራምድሽ። በቃ ሙቀሽ ከሰጠሽኝ ችግር የለውም። ረጅም ሰዓት እንዳይፈጅብሽ እንጂ በቃ ወደ ቤት እንዳይመሽብሽ። እኔ ታጠባለሁ። የሆነ ነገር ልጠይቅሽ ነበር። ፈርቼሽ ነው እንጂ ችግር የለውም። ኧረ ጠይቂ። ምንድን ነው? ማሚ ጋር ልጠይቃት ሄጄ ነበርና ከክፍለ ሀገር ዘመዶቻችን መጥተዋል። ማደሪያ ቦታ ደግሞ አይበቃም። ካላስቸገርኳችሁ ለዛሬ እዚህ ለማደር ፈልጌ ነበር። ታዲያ ምን ችግር አለው? ቤታችን ቤትሽ ነው። በፈለግሽው ጊዜ መጥተሽ ማደር ትችያለሽ። እውነት ምን ችግር አለው? እንዴት ብዬ እንደማመሰግንሽ አላውቅም። ችግር የለውም። ቢጃማኝ ባይሆን ለዛሬ ወስሻለሁ። በጣም ነው የማመሰግነው። ምን ሆኖ አይወጣም እንዴ ዛሬ ደግሞ? ረዥም ሰዓት ሄድ እንደዚህ ነው ማለት ነው። ፍርቱና በቃ እንዳይመሽብሽ ወደ ቤትሽ ሂጂ። ፍርቱና እኮ ዛሬ እዚህ ነው የምታድረው። ምን ማለት ነው? እኔ መስማት አልነበረብኝም? የቤቱ አባወራ ነው ያለው እንዴ? ናቲ በኋላ ተነገረ፣ አሁን ተነገረ። ምን ልዩነት አለው? ፍርቱና ማደሯ ይቀር። ናቲ ከመቼ ወዲህ ነው ግን እንደዚህ ቁጡና ተናደደ? እኔና አንቺ የብቻችን ጊዜ ሊኖረን አይገባም? የሷ መኖር ምን ይጎዳናል? ወይስ ምን መናደድ ፈልገው? እንዴት እንደደከመ እና ታዲያ ወዴት ነው? ሻው መውሰድ ፈልጋለሁ። በቃ እንደዛ ከሆነ እኔም እንዳይደብራት ይቅርታ አልጠይቃት። የኔ ውድ ባል የዋ ነገር እኮ ነው። በሊድ ይቅርታ ጠይቃት። እንዳታደርገው። ድሮ መንገድ ላይ ነበርክ ማለት ነው። የኔ ፍቅር እሺ፣ ቆይ ምን ማድረግ ነበረብኝ? ሁኔታውን እያየሽው አይደል? ያን ያክል ከባድ ሆኖ ነው? ምርጫ አጣሁኝ እኮ። ምን ማድረግ ነበረብኝ ታዲያ? ላፍታ ዞር ብል ስንት ነገር ተደርጎ ጠበቀኝ። እሺ ቆይታ ሂጂልኝ ማለት ነበረብኝ?
አረ ምን ቦጣ ለምን ብለህ እግሯን አጥበህ ፀጉሯን እያሻሻህ አስተኛት እንጂ። አባ ወይ ፎጣ ረሳኝ፣ በእናትህ አቀበለኝ። እሺ እኔ እናት እሺ። ይኸውልህ ዛሬ አቅፈኝ እንድተኛ እፈልጋለሁ። ከማንም ጋር ልጋራ አልፈልግም። ፍርቱና ባለፈው ለኤፍሬም ብር አበድሬው ነበር። የሚያስፈልግሽ ነገር ካለ ላስቀምጥልሽ። ምን ያደርግልኛል? ያው ይጠቅምሻል ብዬ ነው። ባዶ ቦርሳ ይዘሽ ከምትገረገሪ አልተዘረዘረም እንጂ ቤት ወሰናል። ለማንኛውም ያስፈልግሻል፣ ይቀመጥልሽ። አመሰግናለሁ አባ። ወይ እናት ይሄ ለስልክ አለ እንዴ? ምን ታደርግልሻለች? ረሳት እንዴ? ሄለን እኮ ጓደኛዬ ናት። አውቃለሁ። ያው ከኔ ቀድማ ነው ቤት የቀየረችው ብዬ እኮ። እኔ ደግሞ የድሮ ስልኬ ላይ ነበር፣ የሷ ስልኬ ነበር። አንተ ጋር የለም? የሄለን ስልክ? አዎ የሄለን ስልክ። ምን ሊያደርግልኝ ነው? ወይኔ በጣም ፈልጊያት ነበር። ኤፍሬም ጋር አይኖርም እንዴ? ምናልባት እኮ እሱ ጋር ሊኖር ይችላል። ደውልለት በቃ። እሺ የሄሉን ስልክ ማግኘቴ እንዴት እንዳስደሰተኝ። ቆይ ምንድነው እንዴት ደስተኛ ያደርገሽ? እዛ እያለች ትደዋወሉ እንደነበር ትነግሪኛል ነበር እንዴ? ለካ አልነገርኩም። አሰሪ እኮ ስልኬን ነጥቀኝ ነበር። በጓደኛዬ ስልክ ነበር የምደውልላት። በቃ ስልክ ቁጥሩ አጠፋ ብዬ በጣም ከፍቶኝ ነበር፣ ግን አገኘሁት። ታውቃለህ ሂሉ ማለት ጓደኛዬ ብቻ አይደለችም እህቴም ጭምር እንጂ። አንዳንዴ እኮ ድምጽ ሲጠፋብኝ እሷ ነበረች እየተከታተለች ደህንነትን የምትነግረኝ። ምን ተከታተለ ነበር ነው ያልሽው? አዎ ምን ደነገጥክ? ማለቴ ምን ብላ ትነግርሽ ነበር ስለኔ? ያው ባላት ወጣ ያለ ባህሪ ካንተ ጋር ስለማትቀራረቡ ደህና መሆንን ብቻ ከርቀት አይታ ትነግረኝ ነበር። ምን ነው በጣም ተረበሽክ? ምን የሚያስረብሽ ነገር አለ? ምን ሆንኩ? ምን አውቃለሁ፣ ችግር አለ? አይ ችግር የለም። እስኪ ስልክህን ስጠኝ በእናትህ፣ ለሂሉ ልደውልላትና ድምጿን ልስማ። ታዲያ ለምን በእኔ ስልክ ትደውያለሽ? ታዲያ በማን ስልክ ልደውል? ወይ ለካ አልነገርኩሽም። አዲስ ስልክ እኮ ገዝቼልሻለሁ። ለማለት ነው? አዎ ያው አዲስ የማውጥቼበታለሁ። መደወል ትችያለሽ በዚህ። ታዲያ እንዴት እስካሁን ሳትነግረኝ? ረስቼው ነው። አመሰግናለሁ ናቲ። ለምን? ሄሎ ሄሎ፣ ሄለኒ። አቤት፣ ማን ልበል? ትንሱ ነኝ፣ ጓደኛሽ። ኢትዮጵያ ገብቻለሁ። መች? ትናንት ነው የገባሁት። ላገኝሽ እፈልጋለሁ ጓደኛዬ። እሺ፣ አሁን አመሻሽ ላይ እመለሳለሁ። ክፍለ ሀገር ነኝ፣ እደውልልሻለሁ። እሺ፣ ደውዪልኝ የኔ ውድ። እስካይሽ እንዴት እንደጓጓ። እሺ ምን ምንሽ? ለምንድን ነው ልታገኛት የፈለግሽው? ማለት ሄለን ማለት ያው ገና በቅርብ ጊዜ ነው የመጣሽው። ቀስ ብለሽ አታገኛትም ነበር? ምንድን ነው እንደመጣደፍ? በፍጹም ሂሉንማ ላያት እፈልጋለሁ። ያኔ የነበረን ጓደኝነት፣ ሳቅ፣ ጨዋታ እኔ ምንም አይጥመኝ።
ድሮም እንደማትወዳት እኮ አውቃለሁ። ግን ለእኔ ስትል ስለ ሂሉ መጥፎ ነገር ባታወራኝ ደስ ይለኛል። ካልሽሽ እንግዲህ ብቻዬን ተኝቼ ስለማለቅ እንቅልፍም ቢያለኝ እና ይኸውልህ ሁለት ምርጫ ነው ያለ። አንድ እዚህ እመጣለሁ፣ ካልሆነ እኔ ጋር የምትተኛለህ።